እማዬ ለምንድነው ቆይ ወደ ፓርክ የመጣ ነው? ወደ አያታችን ሳዲቃ እንመለስም እንዴ? የኔ ወድኛ ቤት አካባቢ ያለውን ዳቦ ቤት ታስታውሻለሽ? እናም ለአያትሽ ከዛ ቤት ጥምዝ እንገዛለን። ግን ትንሽ እንጠብቅ። በሉ አሁን ሂዱና ተጫወቱ። እስከዛ በደንብ ተጫወቱ። ሂዱ። ሩጪ ዳፍኔ፣ እንሩጥ እንሩጥ። ናይ ጠንቀቅ በሉ። እህቴ ቱርካን በጣም ከባድ ሁኔታ ላይ ነች። ሙሽራ የሆነችበት ቦታ ሲፈርስ በማየቷ ለብዙ ጊዜ ስትሰቃይ የነበረችበት ቤተ መንግስት የመሰለ ቦታ ሲኦል ብላ ጠራችሁ። በጦርነት ያገኙትን ሜዳሊያ እንደ ማጣት ነበር። በትዕግስትና በፍቅር የያዘችውን የወንድም ሶመርን ረዳት አልባነት ማየት ለሷ በጣም ከባድ ነበር። በጣም ጥሩ። እዚህ አካባቢ ለተወሰነ ጊዜ አልታየም። ኩባንያውን ካስተካከልኩ በኋላ በእርግጠኝነት ወደ አንተ መለሳለሁ። ትንሽ ጊዜ ብቻ። አቶ አድናን፣ አሁንም በድጋሚ ይቅርታ ጠይቃለሁ። በጣም አስፈላጊ የሚባሉትን ማስጠንቀቂያዎች ለሁሉም ሰራተኞች ተነግሯል። እንደዚህ ደስ የማይን ነገር አይፈጠርም። አመሰግናለሁ። እንዴት አደርክ? እንደምን አደርክ ልጄ። እዚህ ቤት በጣም አስደናቂ ኬክ ነው የሚሰሩት። እንድትቀምሰው ፈልጋለሁ። ልጅ እያለ ተወዳቸው ነበር። ሁሌ የእረፍት ቀን ሲሆን ወይዘሮ ሀይርዬን ጠይቃት ነበር። እስቲ አባዬ እንደዛ የሚጣፍጥ ነገር ካለ እንሞክር። አሁን ቢላውንም ሽካውኑ ተወውና በእጅ መብላት ጀመር። እንዴት ነህ? አሁን እንዴት ነው? ተረጋጋህ እንዴ? ደህና ነኝ። አንተ አትጨነቅ። ትናንትና ለተናገርኩት ነገር በጣም ይቅርታ። ማወቅ ያልነበረብህ ነገር ነው። ግን ማንኛውም ሰው የትኛውም ዕድሜ ላይ ቢሆን የልጅነት ጊዜውን ሳያውቅ ሲቀርቅር ይለዋል። ያወራንባቸውን ነገሮች ረስተናቸዋል። እናም የተለመደውን አይነት ህይወቴን ቀጠልኩ። ማለቴ ወደ ኋላ እያየን ወደፊት መሄድ የምንችል አይመስለኝም አይደል? ይቅርታ፣ ሻይ ልትቀጅልኝ ትችያለሽ? አመሰግናለሁ። ያው ትክክል ነህ። ግን ደግሞ አንድ ጊዜ አጥንት ጉሮሮ ላይ ከተሰካ እስከሚወጣ ድረስ ህመሙ አይቆምም። ከኩርማኖች ጋር የምናደርገው ውሳኔ የሚጸድቀው ዛሬ ነው። ያን ያህል ብዙ ጊዜ የሚፈጅ ነገር አለ ብዬ አላስብም። ኩባንያውን፣ ቤታቸውን፣ ያላቸውን ነገር በሙሉ እናጥቃቸዋለን። ቤታቸውንም? ምን ነው? አዎ ልጄ፣ ቤት ወሳኝ ነገር። ሰዎችን መሰባበር ከፈለግ መጀመሪያ ማረፊያ የሚሉትን ቤታቸውን ትነጥቃቸዋል። ከዛ በመቀጠል ደግሞ ስራቸውን ትነጥቃለህ። የኔ የሚሉትን ሁሉ ትወስድባቸዋል። ተመልከት፣ እኔ በበኩሌ ሰዎችን ቤት አልባ በማድረግ ጉዳይ እጄን አላስገባም። ሕይወትህን በጣም አበላሽተውታል። እንደገና ደግሞ ከርተውሃል። እናም እንቅልፍ አልባ አድርገው ላሳደሩ ምሽቶች በሙሉ ዋጋቸውን ይከፍላሉ። ከመሬት ተነስተን ያደረግነው ምንም ነገር የለም እኮ። ደፍኔ እኮ የምትኖረው እዛ ቤት ውስጥ ነው። እና ታዲያ ገና ለገና ለ5 ዓመት ያህል አሳደግካትና አባቷ ነህ ማለት ነው? ስማ፣ የሶበር ልጅ ነች እኮ። ልጁን ራሱ ቢንከባከብ ነው የሚሻለው። አንተ ምን አገባ? ቱርካን እኮ ትታ ሄዳለች። ቤተሰብ የመመስረት ህልምህን ከአፈር ደባልቀው ትታ ሄዳለች። ስለዚህ ለማንም ሰው ምንም አይነት ውለታ መዋል አይጠበቅብህም። ላደረጉት ነገር በሙሉ ይከፍላል። ውይ በፈጣሪ ስም የኔ ውድ ልጆች መጡልኝ። የኔ ቆነጃጅት፣ የኔ ውዶች፣ የኔ ቆንጆ ልጆች፣ የኔ ውድ ልጆች። ተመልከች አክስቴ፣ ጥምዝ ገዝተን መተናል። በጣም ደስ ይላል የኔ ውድ። በጣም አመሰግናለሁ። ነይ የኔ ወፍ፣ ነይ የኔ ቆንጆ ልጅ፣ ነይ እዚህ ጋር ቁጭ በይ። ነይ ኪራዝዬ፣ አንቺም እዚህ ጋር ተቀመጪ። አመሰግናለሁ። ስሚኝ ውዴ፣ ለኪራዝም አንድ ሳህን አምጭላት። ሻዩን ቀድቼ ስጨርስ አመጣለታለሁ እቴ። ኦ፣ እና ደግሞ ጥምዙ በጣም ትኩስ ነው። እናመሰግናለን። በያ ቱርካን፣ ቁጭ በይ እንጂ የኔ ልጅ። ምን ተፈጥሮ ነው? ችግር አለ እንዴ?
ምንም አልተፈጠረም አክስቴ። ልጆቹ በጣም ነው ናፈቁሽ፣ ለዛ ነው ያመጣኋቸው። እሺ እሱማ ገባኝ። ግን ውድ እህቴ ቡና ላምጣልሽ እንዴ? ትንሽ ዘና ያደርግሻል። የምን ቡና ነው የኔ ልጅ? እስኪ መጀመሪያ አረፍ ብላ ቁርሷን ትብላ። አመሰግናለሁ ዶኑሽዬ። ምንም ነገር አልፈልግም አክስቴ፣ የእውነት ምንም ነገር አልፈልግም። ቁርስ የሚባል ነገር ጭራሽ አልፈልግም። ዶኑሽዬ የኔ ውድ ምንም አይነት ማርማራታ ጠረጴዛው ላይ አላቀረብሽም እኮ። በይ እስኪ እነዚህን ትንንሾቹን ወደ ኩሽና እንውሰዳቸውና መብላት የሚፈልጉትን እነሱ ይምረጡ። ደስ ሲል አክስቴ ማርማራት ታሰራችልኝ። ኑ ኑ ኑ ተያይዘን እንሂድ። ኑ ቶሎ በሉ። ቱርካን ቱርካን ምንድን ነው የሆንሽው የኔ ልጅ? ምንድን ነው? የቤቱን ዕቃ ወሰዱት። ከዛ እኔም ልጆቹን ምስክር እንዳይሆኑ እዚህ ይዣቸው መጣው። በምን የተነሳ? እኔ ምንም አላውቅም። ያልተከፈለ ዕዳ ነበረብን። ማስታወቂያ ደብዳቤ ኩባንያው ደርሶት ነበር አሉ፣ ግን ምንም ነገር ያየሁት ነገር የለም። ነገሮች በጣም ተበለሻሹ። አይ አየሽ አይደል? በፈጣሪ ስሜ በጣም ከባድ ነው። በተለይ ደግሞ እንደዚህ ላለ ቤተሰብ ከባድ ነው። ቆይ የፋይናንስ ክፍሉ የኩባንያው ነገር በደንብ አልተቆጣጠሩትም ነበር እንዴ? አሁን ምን ተፈጥሮ ነው ታዲያ? ሄሎ ቱርካን፣ እኔ ነኝ ሴቢ ላይ። ምን ፈልገሽ ነው የደወልሽው? ለሶመር ደጋግሜ ብደውልለትም አይነሳም። የግድ ደግሞ መደወል ነበረብኝ። ብቻ አሁንም ውስን ሰዓት ብቻ ነው ያለኝ። ቃል የገባሽውን ላስታውስሽ እፈልጋለሁ። ከዚህ ቦታ እንድታስወጪኝ እፈልጋለሁ። ቆይ ግን አንቺ ሴትዮ ምን አይነት ሴት ነሽ? እንዴት ያለምንም አፍረት እኔ ጋር ትደውያለሽ? ማንም ሰው ካለሽበት ረመጣ አያስወጣሽም። ሶመር ሊያስወጣሽ ቢሞክር እንኳን እኔ በጭራሽ አልፈቅድለትም። እዚያው ትበሰብሻታለሽ። እንዳታስቢው፣ መልሰሽ እንኳን እንዳትደውይልኝ። የተናገርሽው ነገር እንዲቆጭሽ አደርግሻለሁ። ምንም ነገር አይቆጨኝም። አሁንስ በጣም ነው የሰለቸኝ። ቱርካን በመጀመሪያ ተረጋጊ ልጄ። ቱርካንዬ ብቻሽን ከምትጨናነቂ እስቲ የተፈጠረውን ነገር ሁሉንም ነገር ነገርኩሽ እኮ አክስቴ። አባዬ የት ነው ያለው? እሱ ወደ ስራ ሄዷል። ወደ ሶመር ሄዶ ሶመርን እንዲያረጋጋው ፈልጋለሁ። ሶመር ልክ አይደለም። እሺ እሺ፣ በቃ እኔ የምሄደን ነው እንደምን ማሳውቀዋለሁ። እሺ በቃ አታልቅሺ። ስትደውይልኝ በጣም ነበር የደነገጥኩት። በሰላም ነው? መጥፎ ነገር እንዳልተፈጠረ ተስፋ አደርጋለሁ። በእርግጥ ላንተ መደወል አልነበረብኝም፣ ግን ደግሞ ለልጄ ቃል ገብቼለት ነበር። ለዛ ነው አቶ ሳዲቅ የግዴን የደወልኩልህ፣ ያው ለማሳወቅ ያህል። በጣም ይቅርታ ወይዘሮ ሙጅጋን፣ ለማለት የፈለግሽውን ነገር አልተረዳሁትም። ኡዛይ በጣም ደህና ነው። ለመጨረሻ ጊዜ ሳየው በጣም ደህና ነበር። ባደረገው ነገር በጣም ተጸጽቷል። አንተም ይቅር እንድትለው ለምኖሃል። ለአንቺ በጣም ነው ደስ ያለኝ። ቢያንስ እንኳን በስራው እንደዚህ ከተጸጸተ በፍጥነት ወደ ጤናው የሚመለስ ይመስለኛል። አንቺም ደግሞ እርፍት ያለሽ። ኡዛይ ከዚህ ቦታ በጣም ርቆ መሄድ እንደሚፈልግ ነግሮኛል። ወደ ኢስታንቡል እንድንመለስ ነግሮኛል። ያው እዛም ሆኖ ክትትሉን እንደሚያደርግ ግልጽ ነው። እናም ወደ አቋረጠው ትምህርቱም እንደሚመለስ ቃል ገብቶልኛል። እንግዲህ ለሁለታችሁ መልካሙን በሙሉ እመኝላችኋለሁ። በዛ መንገድ መሄድ አልችልም። መንገዳችን ላይ በጣም ብዙ መሰናክል ነው ያለው። እመኝኝ፣ እኔም በልቤ ውስጥ ተመሳሳይ ጭንቀት ነው ያለው። የእውነት ወይዘሮ ሙጅጋን፣ ግን ደግሞ የእውነት ለመናገር ማናችንም ብንሆን በልጆቻችን ሕይወት ሲመጣ ምንም ማድረግ የምንችለው ነገር የለም። ከዚህ የተሻለ ነገር ቢገጥመኝ ደስ ይለኝ ነበር። ለማለት የፈለግኩት እኮ እኛን አልነበረም። እንደምታውቀው ኡዛይ እስር ቤት ውስጥ ነው ያለው እና ብንፈልግም ራሱ መሄድ አንችልም። ግን ደግሞ ከፈለግ አንተ ያለህን ቅሬታ እባክሽ 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 ወይዘሮ ሙጅጋን እንደዚህ አይነት ጥያቄ አትጠይቂኝ። ልጅሽ ቤቴን በጥብጦታል። የቱርካን አንገት ላይ ቢላዋ እኮ ነው ያሳረፈው።
ቤታችን መቶ ዶኑሽን ለመውሰድ ሞከረ። ያ አልበቃ ብሎት በስለት ወንድሜን ወጋው። ቆይ እሺ፣ እና ታዲያ እንዴት እንደዚህ አይነት ነገር ትጠይቅኛለሽ? በሚገባ ትክክል ነህ። እኔም ልጄን ካንተ ማለቴ አቶ ሳዲቅ ከቤተሰብ በተለይ ከልጅህ ልጄን በጣም ማራቅ እፈልጋለሁ። ማለቴ ያው አንተ ቅሬታህን የምታነሳ ከሆነ እኛም ከዚህ እንሄዳለን እና ዶኑሽንም መልሶ አያያትም። እባክህ ይህን ነገር ደግመህ አስብበት። እንደው እየተማጸንኩ ነው። አመሰግናለሁ። ያው ዶክተር በቶሎ ይማራቱ ዘይ ይገርማል። ታላቁ ዶክተር ሰርዳር በመሃላችን ክፍተት ፈጥሯል። የውስጥ ህመም ስለታየብህ እንዳይጠይቆኝ ነው ወደዚህ የመጣሁት። እኔ ምንም ህመም የለብኝ። አንተ ማየት ፈልጌ ነው። ነው እንዴ? በምን ጉዳይ? ስታስበው ስለምን ይመስልሃል? ምንም ጊዜ የለኝም። እዚህ ያለሁት ገበጣ ለመጫወት አይደለም ዶክተር። እኔም ምንም ጊዜ የለኝም። ጥሩ ጥሩ ሕክምና እያገኘ ነው ብዬ ተስፋ አደርጋለሁ። ሳይ ደህና ነህ? መድኃኒቴን እየወሰድኩ ነው። በሰዓቴ እየወሰድኩ ነው ያለሁት። እኔ እዚህ መድኃኒቴን እየቃምኩ እያለሁ አንተ ግን እዛ ከዶኑሽ ጋር የምትኖረውን የወደፊት ሕይወት እያለምክን ያለው እንዴት ያለ ጥሩ ነገር ነው። ግን መልካም የሚሆነው የአንተ ሕይወት ብቻ ነው። ይህንን የደስታ ህልምህን በቀላሉ በአንድ ጊዜ ሁሉንም ማጨልሞ ይሆናል። እዚህ አሽጋ አታስቀምጠኝም። ደስተኛ አትሆንም። የተከበርከው ዶክተር ሰርዳር። አዎ ዘይ፣ አልጠራጠርም። ግን እሱን ለማድረግ የተወሰነ ጊዜ እንደሚያስፈልግ አስባለሁ። በጣም ረጅም ጊዜ ነው የሚሆነው። ይህን ቦታ ከለቀክ በኋላ ወደ ወይኒ ትሄዳለህ። ያን ታውቃለህ አይደል? አዎ እውነት ነው። ረስቼው ነበር። ምን ያህል ዓመት ይሆን የሚፈረድብኝ? አላውቅም። ምናልባት ብዙም አይፈረድብኝ ይሆናል። መቼም ዕድለኛ ከሆንኩኝ በነፃም ልንለቀቅ እችል ይሆናል። አይታወቅም። አይመስልህም? አሁን ጭቅጭቁን ትወው። ብዙ የማደርገው ነገር አለኝ። አሸናፊው አንተ እንድትሆን አልፈቅድልህ። ከዶኑሽ ጋር መቼም ደስተኛ ሆነ አትቆይም። ይኸውልህ ወደ ፍርድ ቤት ስትሄድ አሁን ያልከኝን ሁሉንም ትደግምላቸዋለህ። ምክንያቱም እኔም አብሬ እዛ ቆማለሁ። ያልከኝን ነገር አንድ ባንድ አስታውሳለሁ። በቃ እዛው እንገናኝ። መድኃኒቱ መውሰድ አለመውሰድን እርግጠኛ አይደሉም። ስለዚህ አልጋው አካባቢ በደንብ ፈልጊው እና ለዶክተሩ ብታሳውቂው ጥሩ ነው የሚሆነው። እሺ፣ አረጋግጬ አሳውቅሃለሁ ዶክተር። ምን እየተፈጠረ? የሐኪም ማዘዣ ወረቀት ጠፍቶብን እሱን እየፈለግን ነው ያለ ነው። ግን ወይዘሮ ሙጅጋን እኔም በጣም ከባድ ሁኔታ ውስጥ እያስገባሽኝ ነው። እንዳለመታደል ሆኖ እኔ ለብቻ ይህንን ውሳኔ መወሰን አልችልም። ምናልባት ለወንድምህም ከነገርከውና ከዚህ እንደምንሄድ ካወቀ ሊስማማ ይችላል። በዚህ እርግጠኛ ነኝ። እኔ እንጃ፣ አላውቅም ወይዘሮ ሙጅጋን። በጣም
በጣም ከባድ የሆነ ውሳኔ እንደወስን እያስገደድሽኝ ነው ያለሽው። አቶ ሳዲቅ በጣም አዝናለሁ። እመነኝ፣ ከልብ ያዝኛለሁ። የእውነቴን ነው ምልህ። በዛ ላይ በጣም ነው ያፈርኩት። በአንድ በኩል ልጄ፣ በሌላ በኩል ደግሞ አንተ። እሺ እባክሽን በቃ ራስሽን አትውቀሺ። በቃ ይህንን ነገር እተወዋለሁ። አሁን ልልሽ የምችለው ነገር ይህንን ነገር ብቻ ነው ሙጁጋን። ትክክል ነበርክ። የተሳሳተ ሰዓት ላይ ነው የተገናኘ ነው። ይሄ ነገር ባይፈጠር ደስተኛ ነበርኩ። አዎ በጣም እኔም ደስ ይለኝ ነበር። ስለዚህ ቀን ለቀን አሳስብ ነበር። ግን ተመልከች፣ ሕይወት እንዲህ ናት። እዚህ ነች እንዴ ውድ ሙጅጋን? አድናን እኔ ምንሽ እስኪ ንገርኝ፣ ይህ አለቃ ማን ነው? አንድ ቀንም አይቼው ነበር። የኔንቶ ባይሆን አንተ ማና አለቃ? አድናን የማናውቀው ሰው አይደለም አቶ ሳዲቅ፣ የሩቻን ወንድም ነው። አቶ ሳዲቅ ደግሞ የሩቻን አማች ነው። ማለቴ የሶመር አማች ነው አድናን። የቱርካን አባት ነው ማለት ነው አይደል? ምን ነው ልጄን ታውቃታለህ እንዴ? ቱርካን፣ ስለ እሷ በጣም ብዙ ነገር ሰምቻለሁ። ምን ለማለት ፈልገ ነው አለቃ? ያልከውን ነገር ምንም አልተረዳውም። የእህቴ ልጅ ሚስት ናት። ለዛ ነው እንደዛ ያልኩት። ማለትም ምን መሰለ፣ ኮርማኖችን ብዙም በጥሩ አላገኘኋቸውም። ሩቻን ታናሽ እህቴ ብዙ የዋ የምትባል ሰው አይደለችም። ለማንኛውም ምስጋና ለወይዘሮ ሙጅጋን ይሁንና እንዲህ ተገናኝተናል። ዞሮ ዞሮ ሁለታችን ዘመዶች ነን። በጣም ይቅርታ አድርጉልኝ። አቤት ፋቲ። ብቻ ከዚህ ሰውዬ ጋር ነኝ እንዳትይኝ። አትቀባጥር አድናን። እሱ እኮ በጣም ጥሩ ጓደኛዬ ነው። እጅ ለእጅ የተያያዛችሁ ጥሩ ጓደኛሞች ናችሁ። ይቅርታ አድርጉልኝ። በቃ መሄድ አለብኝ አሁን። መልካም ቀን። መልካም ቀን ለእናንተ። ስላገኘው ደስ ብሎኛል አቶ ሳዲቅ። መርማሪ፣ ዛሬ ማታ ያለብንን ዕዳ በሙሉ ከከፈልኩ ዕቃውን ማስመለስ እችላለሁ አይደል? አዎ፣ ግን ሁሉንም ዕዳ መክፈል ይጠበቅብሃል። እሺ፣ ቅድም ስለተፈጠረው ነገር ይቅርታ። ምንም አይደለም። በል አመሰግናለሁ።
ወይዘሮ ሩቻን እባክሽ ምንም አትጨነቂ። ቦታው ላይ ያለውን ነገር አስተካክልና አንዳንድ ነገሮችን አመጣለሁ። ይኸውልሽ አይላ፣ እስኪ በረንዳው ላይ ያሉትን መቀመጫዎችን ወደዚህ እናምጣቸው። እሺ በቃ ኢርፋን ጋር ደውልና እንዲያግዘን እነግረዋለሁ። አይሆንም አይላ፣ ከአባዬ ጋር እንሸከማቸዋለን። አንቺ ትራሱን ብቻ ይዘሽ ነሽ። እሺ እንዳልኩሽ አድርጊ በቃ። እማዬ! ሩቻን! ወይዘሮ ሩቻን! ሩቻን ውዴ! ወይዘሮ ሩቻን! እማዬ! ሩቻን! እማዬ! ሰላም ዶክተር። ዳሪያ፣ ትንሽ ጊዜ ይኖረሃል? አዎ በደንብ ይኖረኛል። ምን ተፈጥሮ ነው? ምን ነው አመመሽ እንዴ? አይ ሰርዳር፣ ደህና ነኝ። ልጠይቅ ስለምፈልግ ብቻ ነው የመጣሁት። ክፍል ቆንጆ ነው። አሃ ይመስለኛል። በይኔ ወደዚህ እስኪ አረፍ በይ። ባክሽ ምንም ሰበብ አትድርድሪ። እዚህ ድረስ የመጣሽው ያለ ምንም ምክንያት አይደለም። የሆነ የተፈጠረ ችግር አለ? አዎ የተፈጠረ ችግር አለ። ዳሪያ፣ እኔም ልደውልሽ እያሰብኩ ነበር። ስለ ዶንሽ ነው አይደል? አንቺም እዚህ ድረስ የመጣሽ ለዶንሽ ነው አይደል? ስሚኝ ዳሪያ፣ ከዚህ በኋላ ዶንሽን መረዳት አልችልም። ምን እንደምትፈልግ ራሱ ማወቅ አልቻልኩም። ምናልባት በትዳራችን ተስፋ ቆርጣ ምን ማለት እንዳለባት ግራ ገብቷት ይሆናል። ግን ኦዛይ ከሆነ ጠይቀዋለሁ። እሱ ከእሱ ጋር ደግሞ ምን ትሰራለች? ኦዛይ አይደለም። ታዲያ ምንድን ነው? የሆነ ቤት ገዝቼ ሰርፕራይዝ አድርጊያት ነበር። ደግሞ ብታዩ እሷ የምታለመው አይነት ቤት ነበር። እውነቴን ነው የምልሽ ሰርዳር፣ ዶንሽ ፈርታለች። እንዴት? ምንድን ነው የፈራችሁ? ከህመሟ ጋር በተያያዘ። አዎ ተፈውሳለች፣ ግን ምናልባት እንዳይመለስባት ፈርታለች። ዶኑሽ ልክ እንደ እናቷ ልጅ ስትወልድ እሞታለሁ የሚል ፍራቻ አለባት። ሰማለ ሰርዳር፣ አንተ የቀን ቅዠት ላይ ነው ያለኸው። የልጆች መኝታ ቤት ይኖረናል፣ የሴትም የወንድም ልጆች መኝታ ቤት ይኖረናል። በፈጣሪ ስም ይህን እንዴት አልተረዳሁትም? ደደብ ነኝ በጣም በእውነት። በራስህማ እንደዚህ መበሳጨት የለብህም። ልክ ቤቱን ስንጎበኝ ለልጆቹ የሚሆን ክፍል እንሰራለን አልኳት እና ነገሮች ከዛ በኋላ እኔ ተበላሹት። እዛው እንዳለን ነበር ማስተዋል የነበረብኝ። ልጅቷ ላይ በከንቱ ነበር የተናደድኩባት። በዛ ሰዓትም አልገባህም ነበር። አሁን ግን ይኸው እየነገርኩ ነው። ለዚህ ነበር ስትጨነቅ የነበረው። እስኪ ዶኑሽን አናግራትና ከፍራቷ አስወጣት። በማይሆን ነገር ነው ራሷ የምታስጨንቀው። ወንድም ሶመር፣ ሰርዳር እባክህን መምጣት ትችላለህ? እናቴ ትንሽ ታማለች። እሺ እሺ፣ አሁኑን እመጣለሁ ወንድሜ። ምን ተፈጥሮ ነው? ፊገን እባክሽን ቡና ማግኘት እችላለሁ? አመሰግናለሁ። ቱርካን። ሰላም ካርታል። ደህና አትመስይም። የተፈጠረ ነገር አለ እንዴ? ያው ካሳ ነበረኝ፣ ግን እስካሁን ድረስ አልተከፈለኝም። አሁን ግን ገንዘቡ በጣም ያስፈልገኛል። ጠበቃው እኮ እሱን ለማስተካከል እየሞከረ ነው፣ ግን ጉዳዩ አስቸኳይ ከሆነ እኔ አይ ክፍያውን ብቻ ማግኘት የምችል ከሆነ እሱ በቂ ነው። የወረቀት ስራው ሙሉ በሙሉ ተጠናቋል። ምናልባት ከፈለግሽ ደግሞ የሂሳብ ሰራተኛ መቅጠር ይቻላል። ደግሞ ክፍያውን እኔ እከፍላለሁ። እሺ በቃ የሂሳብ ስራው እስኪያልቅ እጠብቃለሁ። ቱርካን፣ እንደዚህ አስፈላጊ ሆኖ ለምንድን ነው? ነገሮችን ለማስተካከል። ስለ ጠየከኝ አመሰግናለሁ።
የወይዘሮ ቱርካን ካሳው መከፈል ነበረበት፣ ግን እስካሁን አልተከፈለም። ግን እንደዚህ መፍጠን አልነበረባትም። አሁን የምንፈልገው መንገድ ላይ ናት። ይህንን ላንተን የሰራሁት ይህ ልትሰጭኝ ስለፈለግሽ ነው ልታገኝኝ የፈለግሽው? ምን ነው አልወደድከውም? ወድጄዋለሁ። ቆንጆ ነው። ስጦታ ሲሰጠኝ የመጀመሪያ ጊዜ ነው። ግን ደግሞ በጣም ስሜታዊ መሆን አልፈልግም። አዎ ለአንተ ብዬ ነው ያዘጋጀሁት። ማዘጋጀት ፈልጌ ነው። ያው ከዚህ የበለጠ ነገር ቢገባ ነው እንጂ አይበዛብህም። ምንድን ነው ልታሳፍርኝ የሞከርሽ መሆኑ ነው? ያኔ ወደዚህ ስመጣ ዝም እንድትይ ነግሬሽ ነበር፣ አስፈራርቼሽ ነበር። እኔም ማየት እስከቻልኩ ድረስ በጣም ፈርተሽ ነበር። ግን ደግሞ ጠንክሮ መቆየቱ የተሻለ ነው እንዳልሽ አስተውያለሁ። የቻልሽውን ሁሉ ምንም ነገር ሳታስቀሪ ሞክረሻል። የሆነ ጥሩ ነገር ማድረግሽ ጥሩ ነው። ምክንያቱም ደግሞ ወህኒ ቤት ቀላል ነገር አይደለም። እየተረዳኝ አልመሰለኝም። አንቺን መረዳት ያለብኝን ያህል ያወቁሽ አልመሰለኝም። ስለዚህ ይህን መቁጠሪያ ስጦታ እንደ ጓደኝነት መጀመሪያ ተመልከተውና መገናኘታችንን ለበጎ ነው ብለው ሰደው። እኔ ላይ የጭንቅላት ጨዋታ መጫወት አትችይም። ማለት የምትፈልጊው ነገር ካለ በቀጥታ ተናገሪ። አቶ አድናን ውለታ ያለብህ እኮ። ውለታሽ አለብኝ? ኧረ እባክሽ፣ በምን ጉዳይ? ልክ አንተ እንዳልከው አድርጌያለሁ። ለካርታል ምንም ነገር አልነገርኩትም። ለማንም ሰው ምንም ነገር አልተናገርኩም። ወደፊትም ለማንም ሰው አልናገርም። በውስጥ ይዘዋለሁ። ሕይወቱ በጣም የሚገርም ነው። በደንብ ተረድተሽኛል ብዬ አስባለሁ። ይኸውልህ እኔ ምንም የማመጣው ነገር አይኖርም። ያው ብኖርም ብሞትም ማለት ነው። ማለት አንተን የማዋራ ሞትን ፈርቻ አይደለም። እባክህ ከዚህ ውስጥ ብቻ አስወጣኝ። እባክህ ከዚህ ቦታ በጣም እጠቅምሃለሁ። ለምን ብዬ አንቺን ልጠቀምብሽ እፈልጋለሁ? የምፈልጋቸውን ስራዎች የሚሰሩልኝ የራሴ የሆኑ ሰዎች አሉኝ። እኔ እያወራሁ ያለሁት ስለሱ ብቻ አይደለም። እያወራሁ ያለሁት ከአንተ ጋር ስለመቀራረብ ነው። ከዚህ በኋላ ያንተ የሆነን ሚስጥር እጠብቃለሁ። እንዴት ነው እንደዛ የሚሆነው? ቆይ ለእኔ ምን ልታደርግልኝ ትችያለሽ? በጣም ጠንካራ ሰው ነህ። ካርታልን በቀላሉ ነው የተቆጣጠርከው። ሰዎችን መቆጣጠር ላንተ በጣም ቀላል ሳይሆን አይቀርም። ካርታልን ያስፈራራሁት ይመስልሻል? እንዴት ነው ልጄ ብዬ የምጠራውን ሰው ማስፈራራት የምችለው? እንግዲያውስ እሱን ማሳመን ላንተ በጣም ቀላል ነገር ነው። እባክህ ከዚህ ቦታ በቶሎ አስወጣኝ። እመነኝ፣ ጓደኝነታችን ላንተም ይጠቅምሃል። ተመሳሳይ ጠላት ነው ያለን። ከዚህ በኋላ ለምታደርገው ነገር በሙሉ እኔ አስፈልግሃለሁ። ተማመንብኝ። ደምሽ ከፍ ብሏል። ስለዚህ የሆነ መድኃኒት እሰጥሻለሁ። አይ እኔ ምንም አይነት መድኃኒት አልወስድም። ደህና ነኝ። መውሰድም አልፈልግም። ወይማዬ ደህና እንኳን አይደለሽም። በድንገት ከሆነ የወደቅሽብን። ግን አሁንም ድረስ ለመነሳት እየሞከርሽ ነው። እባክሽን ግትራቱኝ። መድኃኒቱን ውሰጂ። ልጄ እኔ መድኃኒት መውሰድ አልፈልግም። መድኃኒት ሶስት ጭንቅላቴ ስራውን ያቆማል። በቃ ደስ አይለኝም። ይህን ማድረግ አልፈልግም። እባክህን ተረዳኝ። አስበው እስቲ። ቆይ እኔ ያልጋ ቁራኛ ልሆን ነው እንዴ? እባክሽን ሩቻን ውዴ፣ እስቲ ድርቅ አትበይ። እረፍት ማድረግ አለብሽ እኮ። ኦዛር፣ እኔ ነቃ ማለት ነው ያለብኝ። አሁን የምፈልገው ብቸኛ ነገር ጠንከር ብሎ መቆም ነው። የምለው ነገር የገባህ ይመስለኛል። ካልሆነ ግን ዝም በል እሺ። አክስቴ ሩቻን፣
ከዚህ በኋላ ራስሽ ማስጨነቅ የለብሽ። የደም ግፊት መድኃኒትሽን በአግባቡ መውሰድ ይኖርብሻል። እሺ ወስዳለሁ። አንድ ሁለቴ ባልወስድ ምንም አያደርገኝም። ጨርሶ ይማርሽ። አመሰግናለሁ ሰርዳር፣ በጣም ነው የማመሰግነው። እናም የደወልኩልህ ያለንበትን ሁኔታ ስለምታውቅ ነው። በጣም ይቅርታ። ምንም ማለት አይደለም ወንድሜ፣ ጥሩ ነው ያደረግከው። እንገናኛለን ደግሞ። አመሰግናለሁ። አመሰግናለሁ ልጄ። ሌላ ማድረግ የሚችለው ነገር አለ? የለም ሰርዳር፣ እጅግ በጣም እናመሰግናለን። ወንድሜ ይኸውልህ ትንሽ ያጠራቀምኩት ገንዘብ ነበር። ሰርዳር፣ ይህንን እንዳልሰሙ አልፈዋለሁ። ደግመንም አናወራም። ከልቤ ነበር እኮ። እሺ ሰርዳር፣ በጣም አመሰግናለሁ። ሂድ በቃ። አባቴ ሳዲቅ። ሰላም። በቃ እንገናኛለን ወንድሜ። አጎቴ ሳዲቅ፣ መልካም። ለአንተም ልጄ። ልጄ መግባት እንችላለን? ግቡ ግቡ። እማዬ ትንሽ ደህና አይደለችም። ግቡ ግቡ። ሳሎን ቤት አባዬም አለ። ይሄ ምንድን ነው ቱርካን? በውስጡ ያለው የእኔ የካሳ ገንዘብ ነው። እኔ ከሰጠሁት እንደማይቀበለኝ ስለማውቅ ነው። ይህንን ማድረግ አልችልም ቱርካን። ቆይ ምን ልለው ነው? በዚያ ላይ ሴልጁክ እባክህን፣ ከየትም ይሁን ከየትም ገንዘብ መሰብሰብ አለበት እና እኔም በተወሰነ መልኩ መሳተፍ እፈልጋለሁ። ይሄ የአንቺ የካሳ ገንዘብ ነው ማለቴ። እስከማውቀው ድረስ አሁን ላይ አንቺ ስራ እየሰራሽ አይደለም። እሺ ይሄ ገንዘብ ለገዛ ፍላጎቴ እየተጠቀምኩት ነው እንበል። ግን ይህንን ገንዘብ ለቤተሰቤና ለቤቴ የማልጠቀመው ከሆነ ምን ያደርግልኛል? አልችልም ቱርካን። እና ደግሞ ባደርገውም ራሱ ሶመር በጣም ነው የሚናደድብኝ፣ ይመታኛል። እንደዛ ከሆነ ገንዘቡን እኔ እንደሰጠው ካትናገር። አንተ ያጠራቀምከው እንደሆነ ንገረው። የልብ ጓደኛው አይደለህም እንዴ? ስለዚህ አንተ ላይ ይኮራብሃል። ሴልጁክ ይህን ገንዘብ ዛሬ ማታ ድረስ ሊያገኘው ይገባል። እሺ ቱርካን፣ እንደሱ አልኩት እንበል። ገንዘቡ እኮ በቂ አይሆንም። ተይው፣ ይህን ገንዘብ ውሰጂው። በቂ እንዳልሆነ እኮ አውቃለሁ፣ ግን ደግሞ ለመሳተፍ ያህል ነው። እባክህ ሴልጁክ ድርቅ አትበል፣ ውሰድና ስጠው። ሶመር እየደወለ ነው። አንሳው በእናትህ፣ ጨንቆኛል። ሁኔታውን እንወቅ። ወንድሜ ሴልጁክ የት ነው ያለኸው? ስማማ፣ የባንኩን ጠበቃ እያናገርኩት ነበር። አሁን ነው የተለየሁት። ታዲያ ምን አለ? በጣም ጠንካራ ሰዎች ናቸው ወንድሜ። ገንዘቡ ተሰብስቦ እስከሚያልቅ ድረስ ምንም ነገር ማድረግ አይችሉም። መልሱን ልናገኘው እንደምንችል እናውቃለን። ደግሞ ድላችንን ሞክረናል። ወደዚህ እንኳን አትምጣ። ለምን? እስከ ከሰዓት 11 ሰዓት ድረስ ያንን ገንዘብ እንደምንም ብለን እናገኛለን። ከዚያ ዕቃችንን መልሰን ወስደዋለን። እስከ 11 ሰዓት ድረስ ምን ልናደርግ ነው? ከሆነ ቦታ መጥተህ ትወስደኛለህ። መኪና የግድ ያስፈልገናል። ብዙ ጊዜ የለንም። ፍጠን። እሺ እሺ፣ በቃ ደውልልሃለሁ። ምን አለ? ስንገናኝ ነው የማውቀው። እስከ 11 ሰዓት ድረስ ገንዘቡን እንፈልጋለን ነው የሚለው። እሺ እንደዛ ከሆነ ሄድለት በቃ። እንዳፈላለሽ ትፈልጊያለሽ እንዴ? አፊ ያው የቡና ማፊያውን ካልወሰዱት ማለት ነው። እኔ እንደው በ40 ዓመታት ውስጥ እንደዚህ ያለ ነገር በሬን ያንኳኳል ብዬ ገምቼም አላውቅም ነበር። ማንም ወድቃለሁ አይልም አይላ። አንድ ቀን ግን ሁሉም ነገር መቀያየሩ አይቀርም። ያኔ ምን እንደሚሆን አናውቅም። እመኝኝ፣ ሁሉም ነገር ያልፋል። ወይዘሮ ሩቻን፣ ይሄን ከባድ ቀን በእርግጠኝነት ታልፊዋለሽ። በዛ ላይ አሁን ጤናሽም ደህና ነሽ። እንደዛ ነው ብለሽ ነው? Oh.
ምን ነው ደህና አይደለሽም? አይ እንዲሁ ድካም ነገር እየተሰማኝ ነው። እንዴ ለምን ዶክተር ጋር አትሄጂም ልጄ? የግድ መታየት አለብሽ እኮ። ያው ትናንት ከኢርፋን ጋር ሄጄ ነበር እና የደም ምርመራ አድርጌያለሁ። ምናልባት ነፍሰ ጡር ሊሆን እችላለሁ፣ አላወኩም። አላወኩም ማለት ምን ማለት ነው? የእርግዝና ምርመራ እያደረግን ነበር እና አንደኛው እርጉዝ ነሽ ይላል፣ አንዱ ደግሞ አይልም። ለማንኛውም ከኢርፋን ጋር ነገ ውጤታችንን እናያለን። እሺ ውዴ፣ እንግዲያውስ መልካሙን በሙሉ እመኘውላችኋለሁ። እናት ሁሌም መልካሙን ነው የምትመኘው። ወይዘሮ ሩቻን እንደው ፈቃድሽ ከሆነና የምወልዳት ልጅ ሴት ከሆነች ስሟን ባንቺ ስም ነው የምሰየመው። ቅር አይልሽም አይደል? ይህን ሀሳብ ደግሞ ያሰብኩት ገና ያገባው ቀን ነው እና ስለዚህ ሩቻን ኮርማን ምን ያህል ጠንካራ ሴት እንደሆነች ተስፋ ያለመቁረጥ ተምሳሌት መሆኗን እነግራታለሁ። ያንን በደንብ ታውቃለች። እሺ በእኔ ስም መሰየም ትችያለሽ፣ ግን እምነቷ እንደኔ መሆን የለበትም። የእኔ ልጅ ጥንካሬ ተብሎ ከሚጠራው ባህሪ ጋር አብሮ የሚመጣ ብዙ ነገር አለ። ሁሌም ድካም አለው። ቻይ ሰው መሆንሽን እስካወቁ ድረስ ጠንካራ ሴት ብለው ይጠሩሻል። ለሁሉም ነገር ግልጽና አይላ በጣም ታማኝ ሴት መሆን አለብሽ። እሺ ምንም ማለት አይደለም። መጠንከር ምን ማለት እንደሆነ እንድታውቅ ነው የምፈልገው። ምክንያቱም ደግሞ ሁሉም ነገር አልጋ ባልጋ እንዲሆንላት አልፈልግም። ሁሉም ነገር ሲደላደል እኮ ህይወትም አሰልቺ ይሆናል አይደል? እዛ ጋር እናስቀምጠው። እሺ እሺ እሺ፣ ልክ እንደዚህ። እሺ አቶ ሳዲቅ፣ በእውነት በእንደዚህ አይነት ሁኔታ ላይ ከጎኔ ስለቆምክ ሳላደንቅ አላልፍም። ፈጣሪ ያክብርልኝ። አመሰግናለሁ። ምስጋና አይገባም ወዳጄ። ሁላችንም እኮ ሰዎች ነን እና ዛሬ ከሳቅን ነገ ደግሞ እናለቅሳለን አይደለ እንዴ? እኛ ጤና ይኑረን እንጂ ንብረት የሚገዛ ነገር ነው አይደለ እንዴ? አዎ ትክክል ብለሃል አቶ ሳዲቅ። አቶ ዛሬ ይቅርታ አድርግልኝ። እኔም በጣም አዝኛለሁ፣ ግን ወንድሜ ትክክል ነበር። ቁሳቁስ ለህይወት አስፈላጊ እንጂ ህይወታችንን የሚያቆይ ነገር አይደለም። ግዴታ አይደለም ነው የሚባለው፣ ግን ንብረት ነው። ምኑ ነው ወንድሜ? ቁሳቁስ መገልገያ ብቻ ነው። ገባኝ። ንብረት ነው። ልክ ነህ፣ ንብረት ነው። አቶ ሳዲቅ፣ እሱ ሊለ የፈለገው ነገር ገብቶኛል። አመሰግናል። ብቻ ግን ምንም ነገር ቢፈጠር እኛ እኮ ቤተሰቦች ነን። በሚገባ። ስለዚህ አቶ ዛሬ የተቻለንን ነገር በሙሉ እናደርጋለን። አታስብ እሺ? በሚገባ። በሉ እንጂ ትራሱን በደንብ ለማስተካከል እንሞክር። ተው፣ አንተ ራስን አታስጨንቅ። ኧረ እባክህ አቶ ሳዲቅ ላግዝህ። እንደዚህ እናደርገው። ይሄ ደግሞ እዚህ ጋር ይሁን። እሺ። ከዛ ትራሱን እናስቀምጠው። በቃ ይበቃል። እሺ እሺ። እንደዚህ ቢሆን የተሻለ ነው። ኦዛር፣ አንድ ጊዜ ማውራት እንችላለን? በሚገባ እንጂ የኔ ውድ። ይቅርታ አድርጉልኝ፣ ቶሎ እመለሳለሁ። ይቻላል፣ ሂድ። ይህንን እዚህ ጋር ብናደርግ ይሻላል ወንድሜ። አሁን ደግሞ ወንበሮቹን አምጥተን እዚህ ጋር እናደርጋቸው። እዛ ጋር ቢሆኑ ነው የሚሻለው። ጥሩ አርጋ ላውሱ ጋር አርገው። እሺ ወንድሜ። አይ እህቴ፣ የኔ ውድ፣ ልክ እንደሰማው ነው ወደ ቤት የመጣሁት። በጣም ነው ያዘንኩት። አንዱ ነገር ላይ አንዱ እየተደራረብን ለምን እንደተፈጠረ አልገባኝም። ነገሮች መበላሸት ሲጀምሩ ማቆሚያ የላቸውም። ልክ እንደተደራረበ ነው የሚናዱት። ሁሌም እንደዛ ነው። በጭራሽ ደህና አትመስይም። ቆይ እንዴት ነው ደህና ሊሆን የሚችለው? ሶመርን ዛሬ ጠዋት ብታዩ ታዝኛለሽ። ከመርማሪዎቹ ጋር እየተደባደበ ነበር ማለት ይቻላል። ለማንኛውም ልጆቹ ላይ ናቸው። እላይ እየተጫወቱ ነበር። ኤፌም በጣም ደስ ብሎታል። ደጋግሞ ስለ ልጆቹ እየጠየቀ ነበር። ቆይ ወይዘሮ ሩቻንን አናግረሻት ነበር እንዴ? አይ ማለቴ ለወንድም ሶመር ልደውልለት ፈልጌ ነበር፣ ግን ደግሞ ምን ማለት እንዳለብኝ አላወቅኩም። አዎ እሱን አውቃለሁ። አንቺስ ወንድም ሶመርን አግኝተሹ ነበር? አላናገርኩትም፣ ደውዬለት ነበር፣ ግን ደግሞ አላነሳልኝም። ገንዘብ እያሰባሰቡ ነው። ችግር አለ እንዴ? ከዚህ በላይ ምን አይነት ችግር ሊኖር ይችላል ዳሪያ? እያወራው ያለው ስለ ችግሮች አይደለም። ከወንድም ሶመር ጋር ችግር አለ ወይ ነው። እና አንቺ ከሁለት ቀን በፊት የፈታሽው ሰው ደግሞ
በእኔ እናት በኩል ወንድም የሆነው ተገኘ። ታዲያ ይህን ነገር እንዴት ነው የምናገረው? ምንስ ብዬ ነው መናገር ያለብኝ? በጣም የሚከብደው ነገር አንድ ጊዜ ላይ ይኸውልሽ ሚስት ያገብታ አብራው የነበረችው ሰው የእናቴ ልጅ ሆኖ ተገኘ። በጣም ይገርማል። አቶ ሶመር፣ ሰሞኑን ሰራተኞች በጣም ተቀዛቅዘዋል እንጂ ብረዳህ በጣም ደስ ይለኝ ነበረ። በጣም አዝናለሁ። የገጠመህ ነገር ከባድ መሆኑ ይገባኛል። እሺ ወንድሜ፣ ምንም ችግር የለውም። ስላሰብክልኝ አመሰግናለሁ። በጣም ይቅርታ። እንግዲያው መልካም ቀን ይሆንልህ። እናም መልካም እድል። እንዴት ሆንክ? አይሆንም አለኝ። ስራቸው እንደቀዘቀዘን የነገረኝ። እንደተለመደው ነዋ። እንካ ይህንን ያዝ። የሆነ ያክሉን እንኳን ይሸፍናል። ይህንን ገንዘብ ከየት ነው ያመጣኸው? ለወንድሜ ነግሬው ስለነበር ያለውን ገንዘብ ዛሬ ላከልኝ። ለማንኛውም ወንድሜ ስለሆነ የተቻለውን አግዞኛል። ደግሞ በጣም ነው የሚወድህ። እባክህን ይህን ነገር ጽፈ ያዘው። የወሰድኩትን በሙሉ ሰርቼ በተቻለ ፍጥነት እከፍላለሁ። አሁን ያለብህን ችግር ብቻ አስብ። ሰርቶ መክፈሉ አያሳስብህ። በነገራችን ላይ አቶ ሀሊና አናግሬው ነበር፣ ግን ወንድሜ በሚያሳዝን ሁኔታ ፈቃደኛ አልሆነ። ጊዜ አይጣልህ ወንድሜ፣ ሁሉም ነገር ያልፋል። እኔ ያለሁበት ነገርም እንደሚያልፍ አውቃለሁ። በቀጣይ ወዴት ነው የምንሄደው? ወደ ባራን እንሄዳለን። የማየውን ነገር አትበል እንጂ ሶመር፣ አራጣ አበዳሪ እኮ ነው። ታዲያ ምን ማድረግ እችላለሁ? ሴልጆ፣ ከዚህ የምንወጣበት ሌላ መንገድ አለ እንዴ? እስከ 11 ሰዓት ደግሞ ይህንን ገንዘብ ማግኘት ይኖርብኛል።